እልልልልልል እንኳን ደስ አላችሁ ውድና የተከበራችሁ ውድ ቤተሰቦቼ። ዛሬ እንግዲህ አበበ በመያዙ በጣም ደስ ብሎኛል። ከሚገባው በላይ ነው ደስ ያለኝ ማለት ነው። እንኳን ደስ ያላችሁ ውድ ቤተሰቦቼ። እንግዲህ አበበ ተወጣጥሮና ደረቱን ነፍቶ በማን አለብኝነት ማንም ምንም አያመጣም ብሎ እንግዲህ ደረቱን ነፍቶ የሰራቸውን ወንጀሎችን ሲናዘዝ ነበር ማለት ነው። እና በጣም 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 በቃ ድፍረት በተሞላው ጥሩ ስራ እንደሰራ እንግዲህ ወንጀሎቹን ሲናገር ነበረ። ውድ ቤተሰቦች እንኳን ደስ ያላችሁ እላለሁኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ኢትዮጵያውያን የሀገሬ ልጆች ሰላማችሁ ብዝት ትረፍ ይበል በያላችሁበት እያልኩኝ እንግዲህ መጥቻለሁኝ። እንግዲህ ዛሬ ደስ ብሎኛል፣ በጣም 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 ደስ ብሎኛል። እንግዲህ የአቤል ጉዳይ ሁላችንም እየተከታተልን ነው። ሁላችንም እንግዲህ የአቤል ነፃነት ይታወጃል ብለን ሁላችንም በጉጉት እየጠበቅን ያለን ሰዎች ነንና እንግዲህ አበበ እንግዲህ ከዚህ በፊት ተይዞ እንግዲህ አምልጦ ነበር። አሁን እንግዲህ ድጋሚ አይገቡበት ገብቶ እንግዲህ አግኝተውታል ማለት ነው። እንግዲህ በእጃቸው በወጥመዳቸው በነ ልዑል ጀግናው በእጃቸው ተመልሶ ገብቷል ማለት ነው። እንግዲህ በማያስበው በማይጠብቀው መንገድ በእጃቸው ገብቷል ማለት ነው። በጣም በጣም ደስ የሚል ነው። እነ ልዑል በጣም ነው እንግዲህ ያኮሩን ማለት ነው። የኢትዮጵያ ልጆች የኢትዮጵያ ጀግኖች ለትውልድ የቆሙ ነው እንግዲህ ለሀገራቸው የቆሙ ጀግኖች ናቸውና ለሕዝብ የቆሙ ጀግኖች ናቸውና እንግዲህ አበበ በማይጠብቀው መንገድ እንግዲህ ዛሬ እንግዲህ በቁጥጥር ስር ውሏል ማለት ነው። እንግዲህ አበበ በጣም 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 አደገኛ ነው። በጣም በሚገርም ሁኔታ እንግዲህ ከዚህ በፊት አይተነዋል። እንግዲህ ጋሽዬ ብሎ እንግዲህ እነ ልዑልን እነ አቤልን እንደዛ እያለ ነበር። እንግዲህ የገጠር ሰው ሆኖ በቃ ምንም የከተማውን ኑሮ ብዙም እንደማያውቅ ሆኖ ምንም ነገር እንደማያውቅ ሆኖ ነበር እንግዲህ ሲሰራ የነበረ የአቤል ቤት ዘበኝነት ማለት ነው። እንግዲህ እሱ ያው ምንም እንግዲህ አያስታወቅበትም ነበረ። ብዙ ከጀርባው ግን ብዙ ወንጀሎችን ጣማቂ የብዙ ወንጀል ጠንሳሽ ሆኖ ተገኝቷል ማለት ነው። በጣም በሚገርም ሁኔታ ብዙ ማንነት ያለው ሰው ነው ወይ በጣም 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 እንጃ። እንግዲህ ጋሽዬ እያለ የሚያወራ የነበረ ሰውዬ ዛሬ እንግዲህ ስንት አይነት ድምፅ ስንት አይነት አነጋገር ራሱ እንዳለው አሳይቶናል ማለት ነው። በጣም በሚገርም ሁኔታ እንግዲህ ደግሞ ድፍረቱ በቃ የሰራውን ወንጀል ማለት ነው የሰራቸውን ድርጊቶች በቃ ደረቱን ነፍቶ ነው እየተናገረ ያለው። ይሄ መለቀቅም የሌለበት ነው። ትልቅ እርምጃ መወሰድ አለበት ማለት ነው። ለወንጀል እህቶቻችንን እንግዲህ በእህቶቻችን ላይ ተሳልቋል ማለት ነው። ገንዘብ ካገኙ ምንድን ነው በእናት በሴት ልጆች እንግዲህ ለገንዘብ ብሎ ከገንዘብ በላይ ምንም ነገር የለም። ራስን አሳልፎ ለማንም ሰው ራስን አሳልፎ ለሌሎች ዜጎች እየሰጡ ማለት ነው። እንግዲህ ምንም አይደለም ገንዘብ ከተገኘ ብሎ ተናግሯል ማለት ነው። ይሄ ውዳቂ ይሄ ቆሻሻ የሆነ ማለት ነው። እንግዲህ ምን አገር አለ? እንግዲህ አገሪቷ ኢትዮጵያው ላይ እየኖረባት ነው እንግዲህ ይሄን ወንጀል እየሰራ ያለው ማለት ነው። ኢትዮጵያን ለማጥፋት አገርን ለማጥፋት ዜጋን ለማበላሸት ትውልድን ለማጥፋት እንግዲህ ኢትዮጵያው ላይ ቁጭ ብሎ ነው እየሰራ ያለ ይሄንን ሁሉ ወንጀል የሚፈጽመው ማለት ነው። እና እዛው ኢትዮጵያ ላይ እየኖረ ማለት ነው። ምን አገር አለ? ምን ኢትዮጵያ እያለ ይናገራል ማለት ነው። በጣም 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 ሲበዛ የመጨረሻ ባለጌ ነው ማለት ነው። የመጨረሻ ግን ማንነቱ ደብቆ አቤት ሰው ልጅ ግን ወንጀል ለመስራት ለጥሩ ለጥሩ ስራ እንደዚህ ራስን ብቁ ቢደረግ ምን አለበት? ለወንጀል እንደዚህ
በጣም በሚገርም ሁኔታ ወንጀል ለመስራት ለውጭ ሀገር ድረስ ሄጄ እንግዲህ ኮርሱንና ስልጠናውን ወስጃለሁ ብሎ ተናግሯል ማለት ነው። በጣም በሚገርም ሁኔታ በጣም 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 በሚያስገርም ሁኔታ ማለት ነው። እንግዲህ አይቀርም የሆነው ሆኖ እንግዲህ ተይዞ እንግዲህ ደረቱን ነፍቶ የሰራውን ድርጊቶች በቃ ጥሩ ነገር እንደሰራ ሲናገር በጣም በጣም እፍረተ ቢስ የሆነ ትንሽ እንኳን ጸጸት የሚባል እንኳን ያልፈጠረበት ፍጡር ነው። በጣም በሚገርም ሁኔታ ብቻ እኔ በጣም ደስ ብሎኛል። በጣም ደስ ብሎኛል ዛሬ ተመልሶ በነ ልዑሌ እጅ በመግባቱ ማለት ነው። ያኔ በሚጠፋበት ያኔ ሲያመልጥ ሁላችንም ያው ተከፍተን ነበረ። ተከፍተን እንደነበር ዛሬ ማለት ነው እንደገና ዳግም በመገኘቱ በጣም ደስ ብሎናል። እሱን ስብርብርብርብር ድቅቅቅ አድርጎ ደግሞ ድጋሚ ልናየው እንፈልጋለን ማለት ነው። ለሀገርም አይጠቅም፣ ለሕዝብም ለማንም የማይጠቅም ይሄ ተንከሲስ የሆነ ውሻ ነውና ይሄንን በቃ አይቀጡ ቅጣት መቀጣት አለበት ማለት ነው። በጣም የሰው በቃ የሰው ፍጡር እንደው እንጃ የሰው ፍጡር የሰው አምሳያ ተደርጎ ነው የተፈጠረው እንጂ በጣም 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 መጥፎ 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 መቼም ከሰቡ ነው የወጣው፣ ከሴት እህቶች ነው የወጣው። ገንዘብ ካገኙ ምን ያስፈልጋል? ታዳጊዎችን እንግዲህ እየመለመሉ እንትን ሁሉ ነገር ጉዳቸውን ሰምተናል፣ እየሰማን ነው ያለ ነው እና ትንሽ እንኳን የማይጸጸት ትንሽ እንኳን ይሄ በቃ ርህራሄ የማይሰማው የሰውን ልጅ መግደል የሰውን ልጅ ነፍስ ማጥፋት እራሱ ከምንም የማይቆጥረው ማለት ነው። ከምንም የማይቆጥር ሰው ነውና ይሄ በጣም በቃ ቢኖርም የማይጠቅምህ ነውና ይሄን እንደዚህ አይነት በልበ ሙላነት ወንጀል ሰርቶ እንደዚህ በልበ ሙላነት በቃ እኔ ዛሬ እሱን ነው ያየሁት ማለት ነው። ትንሽ እንኳን የመጸጸት ትንሽ እንኳን እንዲሆኜ ነው በቃ ወደ ወንጀል እንኳን የገባሁት የሚል ከአስተሳሰቡ ከአይምሮ እንኳን አልወጣም ማለት ነው። በቃ ይሄን ድርጊት የሚሰራው በቃ ደስተኛ ሆኖ ፈልጎት እንደሚሰራ ለአገር እድገት ለመቀየር ብሎ በልበ ሙላነት ነው ያወራው። በጣም 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 እንጂ አይቀጡ ቅጣት መቀጣት አለበት ማለት ነው። እና እንደነዚህ አይነቶች ትውልድን የሚያበላሹ ማለት ነው። አይቀጡ ቅጣት መቀጣት አለበት። እንግዲህ ሁላችንም የእሱን እንደ ጌታቸው ስብርብር አድርጎ ድጋሚ ልናየው እንፈልጋለን ማለት ነው። እንደ ብሩኬ ጀግናው ስብርብር አድርጎ አበበን ማየት እንፈልጋለን ማለት ነው። ሁላችንም በመያያዙ ደስ ብሎናል። አሁንም ግን የጠበቀ ጥንቃቄ ሊደረግ ይገባል ማለት ነው። እንግዲህ ዝቷል። ብዙ ነገሮችን ማድረግ እችላለሁ የትም ብገባ ብሏል ማለት ነው። እና ትልቅ ጥንቃቄ ያስፈልጋል። እንግዲህ አይቀጡ ቅጣት መቀጣት አለበት ነው ይሄንን እኔ የምለው ውድ ቤተሰቦቼ። ድፍረቱ ግን በጣም 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 የሚገርም ነው ማለት ነው። እንግዲህ ያው ራሄልን እንግዲህ እንድትጠፋ ነፍሷን እንግዲህ እንዳጠፉ ተናግረዋል። የዛችም የጽዳትን እናቷን እንዳስወገዱባትም ተናግሯል ማለት ነው። በቃ የሰው ነፍስ እነሱ ጋር ምንም ዋጋ የለውም፣ ምንም ቦታ የለውም ማለት ነው። እንግዲህ እሱም መቅመስ አለበት የሰውን ነፍስ እንደዛ እንደሚያደርግ እሱም መቅመስ አለበት ባይነኝ። ወደ ቤተሰቦቼ ግን በመገኘቱ ዳግም በጣም ደስ ብሎኛል። ማንነቱን ያጂል የሚመስል ሞኝ ገጠሬ የሚመስልም የነበረ ሰው ማለት ነው። ግን ማንነቱን በማወቅ በማየት በጣም ደስ ብሎኛል ማለት ነው። በመያዙ በጣም ደስ ብሎኛል። ግን ጥንቃቄ አሁንም ትልቅ ጥንቃቄ ያስፈልጋል ነው የምለው።
እነዚህ ጀግኖች የእነ ልዑል ጀግኖች ከነክሩ ከነመላው ቤተሰቡ ከነመላው ኩሩ ባልደረቦቹ ልዑል መሸለም አለባቸው። የዚህ ስራ ላይ የተሰማሩ በሙሉ ጀግኖች ኢትዮጵያውያን ማለት ነው፣ ጀግኖች ጋዜጠኞች መሸለም አለባቸው። መንግስት እውቅና ሊሰጣቸው ይገባል ባይ ነኝ። ውድ ቤተሰቦቼ ይህንን ቪዲዮዬን የምትሰሙ ካላችሁ ንግግሬ ከተመቻችሁ እንግዲህ ይህንን ኮመንት የተናገርኩትን ከተመቻችሁ ማለት ነው ሁላችሁም በላይክ በኮመንት አሳዩኝ ያላችኋለሁኝ። መንግስት እውቅና ሊሰጣቸው ይገባል። ይህን ስራ የሚሰሩ ማለት ነው ትውልድን ሀገርን እየታደጉ ነው ያሉትና ትልቅ 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 ክብር ይገባቸዋል ብዬ ነው ማምነው። ሁላችንም ይህንን ሀሳብ ማጋራት አለብን ማለት ነው። ሁላችንም ባለን ሚዲያ ሁላችንም የነሱን ከፍ ከፍ ማድረግ አለብን። ሁላችንም እነሱን ከፍ ከፍ ማድረግ አለብን። በቃ የበላይ ጋር እንዲደርስ ማድረግ አለብን ማለት ነው። ባለን ነገር ተጠቅመን እነሱን ወደ ላይ ከፍ እንዲሉ እውቅና እንዲሰጣቸው መንግስት ከጎናቸው እንዲሆን እንፈልጋለን ማለት ነው። ውድ ቤተሰቦቼ ሁላችንም ሼር እያደረግን የእነሱን የሚሰሩትን ላይክ እያደረግን ሰብስክራይብ እያደረግን ወደ ላይ ከፍ እንዲሉ ማድረግ አለብን ማለት ነው። እንደገና ደግሞ የምናገረው እዚህ ጋር ማለት ነው ውድ ቤተሰቦቼ ልዑል እውነቴን ነው፣ እኔ ትላንትና ስለ ሰብስክራይብ አውርቷል ማለት ነው። ቢያንስ በሰብስክራይብ አግዙም ብሏል ማለት ነው። እንዴት ነው ግን ሰብስክራይብ የማናደርጋቸው? እነዚህ ጀግናዎች ብርቅዬ ልጆች የሆኑ እንዴት ነው ሰብስክራይብ የማናደርጋቸው? ለማንኛውም ተራ ለሚንዘላዘሉት እንኳን በስንት 100,000 ነው ሰብስክራይብ ተሸክመው የሚቀመጡት ማለት ነው። ምን አለበት ብታደርጓቸው ሰብስክራይብ? ምን አለበት ላይክ ብታደርጓቸው ማለት ነው። እና አይከፈልበት ቢያንስ በዚህ እንኳን ምንም የሚጎልብን ነገር የለም። ሰብስክራይብ ብናደርጋቸው ብናበረታታቸው ማለት ነው ባለን አቅም ከኛ እንግዲህ ይቺ ይበዛባቸዋል። ይሄ ቢያንስ ነው እንጂ አይበዛባቸውም። ለማንኛውም ተራ ሰው እናጨበጭባለን። በደቂቃ በተለቀቀ ቪዲዮቸው ቫይራል እንዲወጣ በላይክና በእንትን እናጨናንቃለን። በኮመንት ግን እንደዚህ ህይወታቸውን አሳልፈው ለሚሰጡ ግን ችላ እንላለን ማለት ነው። ይሄ ነገር ማለት ነው ሁላችንም ራሳችንን እንጠይቅ፣ ራሳችንን እንውቀስ ማለት ነው። ውድ ቤተሰቦቼ እንግዲህ ሪከርድ አበዛሁኝ። ለነበረን ቆይታ አመሰግናለሁ። ውድ ቤተሰቦቼ ሰላማችሁ ብዝት ትርፍ ይበርልን። ኢትዮጵያ ሀገራችን ሰላም ያርግልን። ወንጀለኞችን ከምድር ገጽ ጥፍትፍት ያርግልን እያልኩኝ ሰናበታችኋለሁኝ። በድጋሚ እንኳን ደስ ያላችሁ፣ ደስ ብሎኛል ማለት ነው። እንግዲህ በያላችሁበት ሰላማችሁ ይብዛ። ባይ ባይ።